ዲፕሎማሲ በሚመለከትና ቀይ ባህር በሚመለከት የኛ አቋም ለኤርትራም ለጅቡቲም ለሶማሊያም የሚጠቅመው ሰላማዊ ኢትዮጵያ ካለች የለማች ኢትዮጵያ ካለች ነው። የለማች ኢትዮጵያ ከሌለች ያው ችግር መሆኑ አይቀርም። ኢትዮጵያ ትልቅ ሀገር ናት። ትልቅ ፖፑሌሽን ነው። ትልቅ አቅም አለው። ይሄ አቅም ለጥፋትም ለልማትም መዋል ይችላል። ወደ ጥፋት እንዳይሄድ፣ ወደ ልማት እንዲሄድ፣ ወደ ትብብር እንዲሄድ በእኛ ዙሪያ ያሉ ሀገራት የኢትዮጵያ ሰላም ግድ ነው፣ ሰላም ካልሆነች እንጎዳለን ብለው ማሰብ ይኖርባቸዋል። ለዚያ ጥያቄው በህጋዊ መንገድ ተነስቷል። እያየነው ነው፣ እናየዋለን። እናንተም እኔም ለሰላም ቅድሚያ እንስጥ። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም። እንደ ሰው ማዳበሪያ ሲገባ ነዳጅ እየቆመ ነዳጅ ሲገባ ውሃ እየቆመ የሚባል አይነት አካሄድ ኢኮኖሚ እያደገ ሲሄድ ስለማያዋጣ እነሱ ልክ እንደኛ ማሰብ አለባቸው። እዚህ የኛ ምርጫ ሰላም ነው። በቢዝነስ ህግ ሊፈታ ይችላል ብለን እናስባለን። መጨረሻ መቋጫው የኢትዮጵያ ተፎካካሪ ፓርቲዎች ማወቅ ማመን ያለባቸው ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን ብልጽግናዋን በሚመለከት ቅድም እንዳነሳሁላችሁ ጅምሮቻችን ተስፋ ሰጪ ናቸው። በከተማም በገጠርም ብዙ ተስፋ ሰጪ ጉዳይ አለ። እድገታችንም ይጨምራል፣ ኤክስፖርታችን ይጨምራል፣ ገበያችን ይጨምራል፣ እንደ መንግስት ያለን ቁመና ይጠናከራል። የተሻለ ዴሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለው። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሀሳብ ካልተግባባን ችግር የለውም። ችግር እኮ የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። ፍላጎት ከስድስተኛው ሀገራዊ ምርጫ የተሻለ ዴሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል እናስባለን። ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛም እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው፣ ህልሞች ስላሉት። ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዲሞክራሲ ይጠቅማል ደግሞ አናምንም። እኛ እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ ቢፎካከሩ ፓርቲዎችን ቢሳተፉ ይጠቅማል እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁን ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናም ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። ምንከራከርበት እንከራከራለን፣ ምንስማማበትን ደግሞ የተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል። መንግስቱም ካሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሐሳብን በነፃ የማራመድ ሐሳብን በነፃ የመግለጽ ህገ መንግስታዊ መብታችሁን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛ እንፈትሻለን። በህግ
ሪኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነጻነት ማራመድ ይችላል። ሚዲያ መገልገል ይችላል። በመድረኮች ላይ ሐሳቡን ማንሳት ይችላል። ይህን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላለን። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን። ከተነሱ ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው ህጸጹ ምንድነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሐሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በእርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። ህገ መንግስቱ ይለወጥ አይለወጥም እናየዋለን። ነገር ግን ያን በመለወጥ የለውጥ መንግስት፣ ያን ባለመለወጥ ደግሞ ያልተለወጠ ወይ የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አድርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው። ራሱ ይሄን መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ፣ ቀዳጅ፣ አጥፊ አይደለም። ያማ መጥፎ ሐሳብ ነው እኮ አለ። እየመጡ መቅደድ እኮ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለውም። ያን እኛ አንደግፍም። እኛ የምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ 50 ጥያቄ ቢኖር 50 ጉዳይ ቢኖር 50ውን በአራት በአምስት ካታጎሪ ብንከፍለው 10ሩ የግድ ያስፈልገናል፣ ለለውጥ ለልማት ለአንድነት ኢምፖርታንት ነው። 10ሩን ቀስለን ማየት እንችላለን። 10ሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከልን የቀረውን ደግሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጻፍ ይቻላል። ቀዶ መጻፍ ግን የምናስባት ኢትዮጵያ አይፈጥርልንም።